ሰላም ውድ የቻናሌ ቤተሰቦች ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛና ሂሳብ ሌሎች የትምህርት አይነቶችን በኦንላይን ያስተማር እንገኛለን። በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮች እየደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሰላም ውድ የቻናሌ ቤተሰቦች በዛሬ ዝግጅታችን ክፍል 2 ብዬ የአማርኛ ፊደላትን ይዤላችሁ መጥቻለሁ። እንግዲህ በዚህ ቪዲዮ ክፍል 2 ብለን የምናያቸው ወደ ታች ያሉ ፊደላትን ሲሆን ምንም ሳሰለችሁ ቪዲዮውን እስከመጨረሻው ይዩት። ክፍል 1 ላይ የሰራነው ቪዲዮ ስላለ ሄዳችሁ ማየትና ማንበብ ትችላላችሁ። እንግዲህ በዚህ ቪዲዮ አዲስ በመሆናችሁ ከመጀመሪያው ጀምራችሁ ስታነቡ መሀል ላይ ደርሳችሁ በስራ ምክንያት ወይም በተለያየ ነገር ልታቋርጡ ትችላላችሁ። በዚህ ቪዲዮ ግን ከግማሽ ወደ ታች ያሉ ፊደላትን ስለምናይ በፍሬሽ ሚሞሪ ወይም ምንም ሳይሰለቻችሁ ማንበብ ትችላላችሁ። ይህን ቪዲዮ እኔ የምለውን እያላችሁ እየጻፋችሁ ተከተሉኝ። ይቺ ዩ ይ ያ የ ዮ የ ዩ ይ ያ የ ዮ ይቺ ነ ኑ ኒ ና ኔ ን ኖ ነ ኑ ኒ ና ኔ ን ኖ እቺ ኘ ኙ ኚ ኛ ኜ ኚ ኞ ኘ ኙ ኛ ኜ ኞ እቺ አ ኡ ኢ አ ኤ ኦ እንግዲህ በባለፈው ክላሳችን እንዳየነው የመጀመሪያ ፊደሎች ሚል ድምጽ ያስተጋባሉ። ሁለተኛ ፊደላትን ለመጻፍ ደግሞ ከጎናቸው ቅጥል በማድረግ ሁለተኛ ፊደላትን ከመጀመሪያ ፊደሎች ላይ ታርጋችሁ ከጎናቸው ቅጥል በመጨመር መጻፍ ትችላላችሁ። የሚያስተጋቡት ድምጽ ደግሞ ኡ ሚል ድምጽ ያስተጋባሉ። ይቺ ልክ እንደ አናባቢ ይጠቀሟታል ማለት ነው። ስለዚህ ሶስተኛ ላይ ደግሞ ይቺ ኢ ሚል ድምጽ ያስተጋባሉ። ቅጥላቸው ደግሞ ከግራቸው ላይ ወደ ቀኝ ሸፈፍ ያለ ነው ማለት ነው። አራተኛ ፊደላት ወደ አንድ እግር ከሆኑ ብዙ ጊዜ ወደ ግራ ይጣመማሉ። የነና የኘ ግን የተለየ ና ኛ የሚባሉ ፊደሎች የተለየ ቅርጽ ነው ያላቸው። ባለ ሁለት እግር ከሆኑ ደግሞ የመጀመሪያ እግራቸው ያጥራል ማለት ነው። ስለዚህ አ የመጀመሪያ እግሩ እኩል ነው እዚህ ጋር እንደምታዩት። እዚህ ጋር ግን አራተኛ ላይ በዚህ በኩል ያለ እግሩ ያጥራል ማለት ነው። ስለዚህ ድምጹ የአ ተመልሶ አ ነው የሚባለው አራተኛ ላይ። አምስተኛ ፊደላትን በምታዩበት ጊዜ በቀኝ በኩል ታች ላይ ቀለበት አላቸው ማለት ነው። የሚያስተጋቡት ድምጽ ደግሞ ኤ ሚል ድምጽ ያስተጋባሉ። ስለዚህ ስታነቡ የ ኔ ኘ ኤ ነው የምትሉ ይቺ ድምጽ ታስገባለች ማለት ነው እያንዳንዳቸው። ስድስተኛ ላይ እ ሚል ድምጽ ያስተጋባሉ። ስለዚህ ስታነቡ ይ ን ኘ እ ነው የምትሉት። ስለዚህ ወደ ውጭ መግፋት አለው ማለት ነው ፊደሎችን ስታነቧቸው። ሰባተኛ ላይ ያሉ ፊደላት ደግሞ ካናታቸው ላይ በብዛት ቀለበት አላቸው ባለ አንድ እግር ከሆኑ። እንግዲህ እንደምታዩቸው የነ ባለ አንድ እግር ስለሆኑ አናታቸው ላይ ቀለበት አላቸው። ባለ ሁለት እግር ከሆኑ ደግሞ እንግዲህ አራተኛ ላይ የመጀመሪያ እግራቸው ወይም በግራ በኩል ያለ እግራቸው ነበር ያጠራን ያልኋችሁ። አሁን ደግሞ ሰባተኛ ላይ ያለ ፊደሉ በቀኝ በኩል ወይም በመጨረሻ ያለው እግሩ ያጠራል ማለት ነው። ስለዚህ ፊደላትን እንደዚህ ያረጋችሁ ቅርጻቸውን መለየት ድምጻቸውን መያዝ
ማንበብ መጻፍ ትችላላችሁ ማለት ነው። እዚህ ጋር ደግሞ ስንመጣ ይቺ ከ ኩ ኪ ካ ኬ ክ ኮ ከ ኩ ኪ ካ ኬ ክ ኮ ይቺ ሀ ሁ ሂ ሃ ሄ ህ ሆ ሀ ሁ ሂ ሃ ሄ ህ ሆ ይቺ ወ ው ዊ ዋ ዌ ወ ይቺ ዘ ዙ ዚ ዛ ዜ ዝ ዞ ዘ ዙ ዚ ዛ ዜ ዝ ዞ። እንግዲህ ቅድም እንደነገርኳችሁ ማስታወስ ያለባችሁ ነገር ባለ ሁለት እግር ናቸው፣ ባለ አንድ እግር ናቸው የሚለውን ካስታወሳችሁ በኋላ ቅርጽ አልባ ናቸው፣ ባለ ሶስት እግር ናቸው የሚለውን ጭምር ካስታወሳችሁ በኋላ እንግዲህ ከሁለተኛ ፊደላት ምን ሚል ድምጽ ይወስዳሉ፣ ሶስተኛ ፊደላት ምን ሚል ድምጽ ያስተጋባሉ የሚለውን ከለያችሁ በኋላ ቅርጻቸውን ለመለየት ሁለተኛ ፊደላት ከጎናቸው ቅጥል ሲደረግባቸው መሆኑን ማወቅ አለባችሁ። ሶስተኛ ፊደላት ደግሞ እግራቸው ላይ ሸፈፍ ሲል በቀኝ በኩል እግራቸው ሸፋፋ ሲሆን ሶስተኛ ፊደላት እንደሆኑ ማወቅ አለባችሁ። አራተኛ ላይ ያሉ ፊደላት እንግዲህ ባለ ሁለት እግር እና ባለ ሶስት እግር የሚለውን ለዩ ያልኋችሁ መጀመሪያ ላይ እንግዲህ እንደምታዩቸው ይቺ ከና ዘ እዚህ ጋር እንደምታዩቸው ባለ ሁለት እግር ስለሆኑ አራተኛ ላይ ያለ ፊደላቸው የመጀመሪያ ፊደላቸው የመጀመሪያ እግራቸው አጣራ ነው ማለት ነው። እዚህ ጋር እንደምታዩቸው እዚህ ጋር ዛን ስታዩ አጣራ ነው፣ ካ አጣራ ናቸው። እነዚህ አራተኛ ፊደላት ናቸው። ቅርጽ አልባ ከሆኑ ግን የተለየ ፊደል ነው የሚሆኑት። እዚህ ጋር ወ ቅርጽ አልባ ይባላል። ስለዚህ የተለየ ቅርጽ የሚያጠር እግር የለውም ማለት ነው። አምስተኛ ላይ እንግዲህ በምታያቸው ጊዜ ኤ ሚል ድምጽ ያስተጋባሉ። ስታነቡ ኬ ሄ ዌ ዚ ስትሉ ኤ ሚል ድምጽ ያስተጋባሉ ያልኋችሁ ለዚህ ነው ማለት ነው። ስለዚህ በቀኝ በኩል ታች ላይ ቀለበት ካላቸው አምስተኛ ፊደላት ናቸው ማለት ነው። ስድስተኛ ላይ ሚል ድምጽ ነው የሚያስተጋቡት፣ ግን ፊደሎች የተለያየ ቅርጽ ነው ያላቸው እና እየጻፋችሁ ድምጻቸውን እኔ የምለውን ያላችሁ መለማመድ ትችላላችሁ። ሰባተኛ ላይ በምትመጡ ጊዜ አራተኛ ላይ ያጠረ እግራቸው ሰባተኛ ላይ ይረዝምና አራተኛ ላይ የረዘመ እግራቸው ያጥራል ማለት ነው። ያ ማለት አራተኛ ላይ የከ መጀመሪያ እግሩ ሲያጥር ካ ይሆናል። ስለዚህ ከአራተኛ ፊደል ይሆናል ማለት ነው። መጨረሻ ላይ ሲመጡ ደግሞ የመጨረሻ እግሩ ወይም በቀኝ በኩል ያለ እግሩ ሲያጥር ኮ ይሆናል ወይም የመጨረሻ ፊደል ይሆናል። ስለዚህ በዚህ መሰረት ባለ ሁለት እግር ከሆኑ የመጨረሻ እግራቸው የመጨረሻ ፊደሎች ያጠራሉ ማለት ነው። እዚህ ጋር በምታዩበት ጊዜ ሀና ከም ልዩነታቸው እንግዲህ አግድም ካናቱ ሲጨመርበት ሀ ይሆናል። ካናቱ ካልተጨመረበት ደግሞ ከ ነው ማለት ነው። እንደዚህ ያደረጋችሁ የምለውን ያላችሁ እየጻፋችሁ መለማመድ ይኖርባችኋል። እዚህ ጋር በምትመጡበት ሰዓት ደግሞ ይቺ ዠ ዡ ዢ ዣ ዣ ዤ ዢ ዦ ዠ ዡ ዢ ዣ ዤ ዥ ዦ ደ ዱ ዲ ዳ ዴ ድ ዶ እንላችሁ ደ ዱ ዲ
ዳ ዴ ድ ዶ እቺ ጀ ጀ ጁ ጁ ጂ ጂ ጃ ጃ ጄ ጄ ጅ ጅ ጆ ጆ ጀ ጁ ጂ ጃ ጄ ጅ ጆ ጆ እቺ ገ ገ ጉ ጉ ጊ ጊ ጋ ጋ ጌ ጌ ግ ግ ጎ ጎ ገ ጉ ጊ ጋ ጌ ግ ጎ እንግዲህ ቀደም እንዳልኋቸው ባለ አንድ እግር ባለ ሁለት እግር የሚለውን ከለያችሁ በኋላ ቅርጹን መለየትና ማንበብ ቀላል ነው የሚሆንላችሁ ማለት ነው። እንግዲህ እዚህ ጋር እንደምታዩቸው ሶስቶች ተራውን ዠ ደ ጀ ባለ ሁለት እግር ስለሆኑ አራተኛ ላይ የመጀመሪያ እግራቸው ያጥራል ማለት ነው። ከዛ ሰባተኛ ላይ ደግሞ የመጨረሻ እግራቸው ያጥራል ማለት ነው። ባለ አንድ እግሮች ደግሞ ወደ ግራ ይጣመማሉ። እዚህ ጋር እንደምታዩት እታች ላይ ወደ ግራ ተጣመመች ናት። ሌሎቹ ሁለተኛ ወይም ሶስተኛ ያሉት ባለ አንድ እግር መሆኑ ባለ ሁለት እግር ተመሳሳይ ናቸው። ያ ማለት ከመጀመሪያ ፊደሉ ላይ ከጎን ሲጨመርበት ሁለተኛ ፊደል ይሆናል። ከመጀመሪያ ፊደሉ ላይ እግሩን ሸፈፍ ስናደርገው ወደ ቀኝ ሶስተኛ ፊደል ይሆናል። አምስተኛ ላይ ደግሞ ሲመጡ በቀኝ በኩል ታች ላይ ቀለበት ሲደረግበት አምስተኛ ፊደል ይሆናሉ ማለት ነው። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው። ለምሳሌ ይህች ካናቷ ላይ ቅጥል አላት። ይህች ደግሞ በዚህ በኩል ቅጥሏ ይታያችኋል። ይህች ካናቷ ላይ ቀለበት አላት። ስለዚህ የተለያየ ቅርጽ ነው ያላቸው ማለት ነው። ሰባተኛ ላይ እንደነገርኳችሁ የመጨረሻ እግራቸው ባለ ሁለት እግርና ባለ ሶስት ከሆኑ ያጠራል ማለት ነው። ባለ አንድ እግር ከሆኑ ብዙ ጊዜ ቀለበት የመሆን እድል አላቸው ማለት ነው። ይህንን ድምጻቸውን እያዛችሁ እየጻፋችሁ መለማመድ ይኖርባችኋል። ወደ ቀጣዩ ስናልፍ ደግሞ ይቺ ጠ ጠ ጡ ጡ ጢ ጢ ጣ ጣ ጴ ጴ ጥ ጥ ጦ ጦ ጠ ጡ ጲ ጣ ጴ ጥ ጦ እቺ እንግዲህ ባለ ሶስት እግር ከምትባለው ውስጥ ነች። እቺ ጨ ጨ ጩ ጩ ጪ ጪ ጫ ጫ ጬ ጬ ጭ ጭ ጮ ጮ ጨ ጩ ጪ ጫ ጬ ጭ ጮ እቺ ጠ ጰ ጱ ጱ ጲ ጲ ጳ ጳ ጴ ጴ ጵ ጵ ጶ ጶ ጠ ጱ ጲ ጳ ጴ ጵ ጶ እቺ ጸ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጸ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ እንግዲህ ቀደም እንደነገርኳችሁ ባለ ሶስት እግር የሚባሉት እዚህ ጋር ጠና ጨ ልዩነታቸው ምንድነው የሚለውን ማየት አለባቸው። አሁን ከመጀመሪያ ፊደላት ላይ ሁለተኛ ፊደላት የሚለዩት በምንድን ነው? ከጎናቸው ቅጥል ስላላቸው። ሶስተኛ ፊደላት የሚለዩት ነው ከመጀመሪያ ፊደላቸው በቀኝ በኩል ታች ላይ እግረ ሸፋፋ ስለሆኑ። አራተኛ ፊደላት የሚለዩቸው ከመጀመሪያ ፊደሎች በምንድን ነው የሚለውን ማየት አለባቸው። አራተኛ ፊደላት እንግዲህ እዚህ ጋር እንደምታዩት ባለ ሶስት እግር ስለሆኑ ሁለት እግራቸው አጣራ ነው እዚህ ጋር። እነዚህ ደግሞ ባለ ሁለት እግር ስለሆኑ የመጀመሪያ እግራቸው አንደኛው አጣራ ነው ማለት ነው። እነዚህ አራተኛ ፊደል የመጀመሪያ እግራቸው ካጠራ
ሁሌም ቢሆን አራተኛ ፊደል ናቸው ማለት ነው። አምስተኛ ሲመጡ በቀኝ በኩል ታች ላይ ቀለበት አላቸው። ሁሉም እንደምታያቸው እነዚህ አምስተኛ ፊደል ናቸው። ስድስተኛ ላይ ሲመጡ እንግዲህ ይችና ይቺ ተመሳሳይ የሆነ ቅርጽ አላቸው። እና ጸ ደግሞ ተመሳሳይ የሆነ ቅርጽ አላቸው ማለት ነው። ያ ማለት ካናታቸው ላይ ቅጥል ነገር አላቸው ማለት ነው። ሰባተኛ ላይ ሲመጡ እንግዲህ አራተኛ ላይ ያጠረ እግራቸው ሰባተኛ ላይ ይረዝማል ማለት ነው። ያ ማለት በቀኝ በኩል እዚህ ጋር አጥሯል፣ አራተኛ ላይ ደግሞ በግራ በኩል እግራቸው አጥሯል ማለት ነው። እዚህ ጋር እንደምታዩት በግራ በኩል ያጠረው፣ ሰባተኛ ላይ ደግሞ በቀኝ በኩል ነው። ባለ ሁለት እግሮችም ተመሳሳይ የሆነ ባህሪ ያላቸው። አራተኛ ላይ የመጀመሪያ እግራቸው ሲያጠር፣ ሰባተኛ ላይ የመጨረሻ እግራቸው ያጥራል፣ ወይም በቀኝ በኩል ያለ እግራቸው ያጥራል እንደምታዩቸው ማለት ነው። ስለዚህ የመጀመሪያ ፊደሎችን የሚል ድምጽ ያስተጋባሉ። ጠ፣ ጨ፣ ጠ፣ ጸ ብላችሁ ስታነቡ የሚል ድምጽ ነው የሚያመጡት። እዚህ ጋር ደግሞ ሁለተኛ ላይ ያሉ ፊደላት ከጎናቸው ቅጥል ጨምራችሁ ስታነቧቸው ጡ፣ ጩ፣ ጡ፣ ጹ ሚል ኡ ሚል ድምጽ ያስተጋባሉ። ሶስተኛ ላይ ያሉ ፊደላት እያንዳንዳቸው ስታነቡ ጢ፣ ጪ፣ ጲ፣ ጺ፣ ኢ ሚል ድምጽ ያስተጋባሉ። አራተኛ ላይ ያሉ ፊደላት አ ሚል ድምጽ ነው። ጣ፣ ጫ፣ ጳ፣ ጻ ስትሉ አ ሚል ድምጽ ያስተጋባሉ። አምስተኛ ላይ ወይም ባለቀለበቶች በቀኝ በኩል ታች ላይ ቀለበት ያላቸው ኤ ሚል ድምጽ ያስተጋባሉ። ስድስተኛ ላይ እ ሚል ድምጽ ነው የሚያስተጋቡት። ስለዚህ ጥ፣ ጭ፣ ጵ፣ ጽ ስትሉ እ ሚል ድምጽ አላቸው ማለት ነው። ሰባተኛ ላይ ወይም የመጨረሻ እግራቸው አጣራ የሆኑ ፊደሎች እዚህ ጋር እንደምታዩቸው ሰባተኛ ላይ ያሉ ፊደላት ናቸው። ስለዚህ ኦ ሚል ድምጽ ጦ፣ ጮ፣ ጶ እና ጾ ነው የምንለው። ኦ ሚል ድምጽ ያስተጋባሉ ማለት ነው። እሺ ከዚህ ጋር ደግሞ እንደምታዩት እቺ ፈ ትባላለች። ፈ፣ ፉ፣ ፉ፣ ፊ፣ ፊ፣ ፋ፣ ፋ፣ ፌ፣ ፌ፣ ፍ፣ ፍ፣ ፎ፣ ፎ፣ ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። እቺ ጸ፣ ጸ፣ ጹ፣ ጹ፣ ጺ፣ ጺ፣ ጻ፣ ጻ፣ ጼ፣ ጼ፣ ጽ፣ ጽ፣ ጾ፣ ጾ፣ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ይቺ ፐ፣ ፐ፣ ፑ፣ ፑ፣ ፒ፣ ፒ፣ ፓ፣ ፓ፣ ፔ፣ ፔ፣ ፕ፣ ፕ፣ ፖ፣ ፖ። ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። ይቺ አ፣ አ፣ ኡ፣ ኡ፣ ኢ፣ ኢ፣ አ፣ አ፣ ኤ፣ ኤ፣ እ፣ እ፣ ኦ፣ ኦ። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እንግዲህ ይህን ይመስላል። እዚህ ጋር እንደምታዩቸው የመጀመሪያ ፊደሎች ምንም የላቸው። ሁለተኛ ፊደል ሲሆኑ ከጎን ከጎናቸው ቅጥል ይጨመርባቸዋል። ሶስተኛ ደግሞ እግራቸው ላይ ሸፈፍ ሸፈፍ ይላሉ። እንግዲህ ባለ ሁለት እግር ናቸው፣ ባለ አንድ እግር ናቸው፣ ቅርጽ አልባ ናቸው የሚለውን እዚህ ጋር ባለ አንድ እግር ምንላት ለምሳሌ እቺ ፐ ነች። እዚህ ጋር ሌሎቹ ቅርጽ አልባ ነው የሚባሉ፣ ምክንያቱም ወደ ታች የወረደ እግር ነገር ስለሌላቸው ቅርጽ አልባ ነው የሚባሉ። ስለዚህ አራተኛ ላይ የተለያየ ቅርጽ ሊኖራቸው ይችላል ማለት ነው። አምስተኛ ግን ባለ አንድ እግር መሆኑ ቅርጽ አልባ መሆኑ ቀለበት አላቸው እዚህ ጋር እንደምታዩቸው። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው ሁሉም በሚባል ደረጃ። ሰባተኛ ደግሞ ባለ አንድ እግር ከሆኑ ብዙ ጊዜ ካናታቸው ላይ ቀለበት ታገኛላችሁ። ሰባተኛ ፊደል ናቸው። ድምጻቸው ግን አይለያይም ማለት ነው። ኦ ሚል ድምጽ ፎ፣ ጾ፣ ፖ፣ ኦ ስትሉ ኦ ሚል ድምጽ አብሮ ይገባል ማለት ነው። ስድስተኛ ላይ እ ሚል ድምጽ አብሮ ይገባል። አምስተኛ ኤ፣ አራተኛ አ፣ ፓ፣ ጻ፣ ፓ፣ አ ስትሉ አ ሚል ድምጽ አብሮ አለው ማለት ነው። ፊ፣ ጺ፣ ፒ፣
ፒ ኢ ስትሉ ኢ ሚል ድምጽ አብሮ አንደበታችሁ መጨረሻ ላይ ይወጣል። ሁለተኛ ደግሞ ኡ ሚል ድምጽ ፉ ጹ ፑ ኡ ስትሉ ይሄ ኡ ሚለው ድምጽ አብሮ ይገባል። የመጀመሪያው ደግሞ ፈ ጸ ፐ አ ነው ትሉት አ ሚል ድምጽ ይገባል ማለት ነው። የአ ብቻ ነው የሚለየው እንጂ ሌሎቹ አ ሚል ድምጽ ነው የሚያስተጋቡት። እንግዲህ በቀጣይ ሌላ ፊደላትን ውስብስብ ፊደላትና ሞክሸ ፊደላት የሚባሉትን ይዤላችሁ እመጣለሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ኦንላይን መማር ለምትፈልጉ ከዚህ በታች አስቀምጠው ስልክ በዋትስአፕ በቴሌግራም በኢሞ እየደወላችሁ መማር ትችላላችሁ። በቀጣይ ይዤላችሁ እስከምመጣ ሰናይ ቆይታ